በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ አባቶቼ፣ መምህራነ ወንጌል፣ መዘምራን፣ ከሩቅም ከቅርብም እግዚአብሔር በቸርነቱ የሰበሰባችሁ ምእመናን፣ ምእመናት፣ ሕፃናትም ጭምር እንደምን ዋላችሁ? ለበረከት የጠራን እንድናመልከው የሰበሰበን የእመቤታችን ዓመታዊ የመገለጥ በዓል እንዲሁም ባለ ዕርገቱን እንድናከብር የረዳን የፈቀደልን የድንግል ማርያም ልጅ የዓለም መድኃኒት አካላዊ ቃል ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። ከመልአኩ ከቅዱስ ዑራኤል ረድኤት በረከት ሁላችንንም ያድለን። በትናንትናው ዕለት የእናትና የልጁን በዓል አክብረናል። እመቤታችን በደብረ ምጥማቅ መገለጧን አስበናል። እንዲሁም ደግሞ ባለ ዕርገቱን አክብረናልና እንዲያው ከሁለቱ የቱን ብንማር ይሻላል ብዬ አሰብኩ። ስለ እመቤታችን ብንመማር ወይስ ስለ ዕርገት ብንመማር ይሻላል ብዬ አሰብኩ። ምን ይሻላል? ስለ ዕርገት እንማማራለን። አንድ አይነት ድምፅ ቢኖር በዛ አስተምራችሁ ነበረ። መቼም ይህ እጅ ብልጫ ምናምን የሚባለው ነገር እዚህ ጋር ይሰራል። ምፈልገው ድምፅ ነው። ወንዘ ይባርኮሙ ተራቆሙ ዋርገ ሰማዬ፣ እየባረካቸው ከነርሱ ተለየ፣ ወደ ሰማይ አረገ። የሉቃስ ወንጌል ምዕራፍ 24 ቁጥር 51 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል አምላካችን ያስተምረናል። እኛም ልጆቹ በማስተዋል ሆነን እናደምጠዋለን። ደካማ መሆናችን እናውቃለን፣ ባዶነታችን እንረዳለን። ነገር ግን በደላችን ሳይመለከት ከሩቅም ከቅርብም አሰባስቦ አባታዊ በሆነው ፍቅሩ ጠርቶ በዕድሜያችን ላይ ይችን ሰዓት ተጨማሪ አድርጎ በዚህ ቅዱስ ስፍራ ሰብስቦናልና ልባችን በፍቅር አስማርከን እግዚአብሔር አባታችን የሚለንን እናደምጠዋለን። ለስህተታችን ጥበብን፣ ለድካማችን ኃይልን ከላይ ካርያም ይላክልን። እመብርሃን የምስጢር ጓዳ ነች፣ ለሁላችንንም ምስጢሩን ትግለጥልን። በነገር ሁሉ አምላከ አበው ስሙ የከበረና የተመሰገነ ይሁን። እየባረካቸው ከነርሱ ተለየ፣ ወደ ሰማይም አረገ። ነገረ ዕርገቱን እግዚአብሔር በረዳን መጠን ለተወሰኑ ደቂቃዎች እንማማራለን። ዕርገት ከጌታችን ከኢየሱስ ክርስቶስ ከ9 አበይት በዓላት አንዱ ነው። ዕርገት ማለት መውጣት፣ መክበር፣ ከፍ ከፍ ማለት መልቀቅ ተብሎ ይተረጎማል። ኢየሱስ ክርስቶስ በተነሳ በ40ኛው ቀን የሚከበር በዓል ነው። በሕዝቡ ዘንድ እንደ ልደት፣ እንደ ጥምቀት፣ እንደ ትንሣኤ ደምቆ ጎልቶ ባይታወቅም በማኅሌትና በቅዳሴ የሚከበር ትልቅ በዓል ነው ዕርገት። የ33 ዓመት የምድር ቆይታውን አጠናቆ የማዳን ጉዞውን ፈጽሞ ወደ ሰማይ ማረጉን የምናስብበት በዓል ነው ዕርገት። ዕርገት በቅዱስ ድሜጥሮስ የዘመን አቆጣጠር ከሐሙስ አይወጣም። ከሐሙስ እንዳይወጣ ሥርዓት ተሰርቷል። ትንሣኤ ከእሁድ እንደማይወጣ፣ ደብረ ዘይት ሆሳዕና ከእሁድ፣ ስቅለት ከዓርብ እንደማይወጣ፣ ዕርገትም ሁልጊዜ ከሐሙስ እንደማይወጣ ሥርዓት ተሰርቶለታል። ዕርገት የራሱ እያርግና እየወርድ አለው። በአቡሻክር በባሕር ሐሳብ አቆጣጠር በየወርድ ግንቦት 5 ቢሆን እንጂ ወደ ግንቦት 4 አይወርድም። በያርግም ሰኔ 9 ቢውል እንጂ ወደ ሰኔ 10 አይወጣም። በግንቦት 5ና በሰኔ 10 መካከል
35 ቀናት አሉ። እነዚህ ደግሞ የ35ቱ ሐዲሳት ምሳሌዎች ናቸው ብለው የአቡሻክር መምህራን ያስረዳሉ። ስለዚህ ወደ ግንቦት 4 አይወርድም፣ ወደ ሰኔ 9 አይወጣም። በእነዚህ ቀናት ዕርገት ሲመላለስ ይኖራል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለ40 ቀን ለቅዱሳን ሐዋርያት መጽሐፈ ኪዳንን እያስተማራቸው ሥርዓተ ቤተ ክርስቲያንን እያሳያቸው ምስጢረ ሰማይን እየገለጠላቸው ከቆየ በኋላ 40 ቀን ሲሞላው ወምዝ አውጾሙ አፋ እስከ ቢታንያ ይላል የሉቃስ ወንጌል ምዕራፍ 24 ከቁጥር 50 ጀምሮ እስከ ቢታንያ ድረስ ደቀ መዛሙርቱን ይዟቸው ወጣ ይላል። ቢታንያ ቀበሌው ነው። ደብረ ዘይት ደግሞ ቢታንያ ውስጥ የሚገኝ ተራራ ነው። ኢየሱስ ክርስቶስ ያረገው በደብረ ዘይት ነው። ዓለምን ለማሳለፍ የሚመጣውም በደብረ ዘይት ተራራ ነው። ዕርገትና ምጽአት ተናባቢ ናቸው። እስከ ቢታንያ ይዟቸው ወጣ። ቢታንያ ሲደርስ ኢየሱስ ክርስቶስ ይጓዝ ነበርና መሄድን አቆመ። ደቀ መዛሙርቱ ከበውት ቆሙ። በፍቅር ዓይን ተመለከታቸው። ከዛ አንድ ትምህርት ማስተማር ጀመረ። ቁጥር 49 ላይ ያለውን ሐሳብ አባቴ የሚሰጠውን ተስፋ እልክላቸዋለሁ፣ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ አላቸው። በየት ቆዩ? በኢየሩሳሌም ቆዩ፣ ኃይልን እስክትለብሱ ድረስ። መንግሥት ወታደሩን ኃይል አልብሶ ወደ ጦር ሜዳ እንደሚልከው የጽድቅ ወታደሮቹን ወደ ዓለም የሚልካቸውን ቅዱሳን ሐዋርያትን ኃይልን እስክትለብሶ በኢየሩሳሌም ቆዩ አለ። መንግሥት ወታደሩን ኃይል እስከሚያለብሰው በማሰልጠኛ ያቆየዋል። ኢየሱስ ክርስቶስ የጽድቅ ወታደሮቹን ቅዱሳን ሐዋርያትን ኃይልን እስክትለብሶ በኢየሩሳሌም ቆዩ። የምትታገሉት ከምድራዊ ኃይል ጋር አይደለም፣ የምትታገሉት ከመንፈሳዊ ኃይል ጋር ነው። ሥጋዊውንም መንፈሳዊውንም ኃይል አሁን መቋቋም አትችሉም። ስለዚህ ኃይልን እስክትለብሶ በኢየሩሳሌም ቆዩ አላቸው። የዕርገቱ ትእዛዝ ቆዩ የሚል ነው። የዕርገቱ ትእዛዝ ጠብቁ የሚል ነው። ምእመናን አያችሁ፣ ጥያቄ እንዳያነሱ እኮ ነው። 11 ነን ቁጥራችን። አሁን ቀጥሎ 12 እንሆናለን። 12 ሁነን እንዴት ለዓለም እንበቃለን ብለው የቁጥር ጥያቄ እንዳያነሱ ጠብቁ። መንፈስ ቅዱስ ሲያድርባችሁ 12 ሁናችሁ ለዓለም ትበቃላችሁ አላቸው። የሚገርም ነው። ይህ ብቻ አይደለም። ኃይልን እስክትለብሱ በኢየሩሳሌም ቆዩ። በዓለም ላይ ኃይል የታጠቀው ኃይል የለበሰው ብዙ ነው። እንዴት ምድራዊውን ኃይል ማሸነፍ እንችላለን የሚል ጥያቄ እንዳያነሱ መንፈስ ቅዱስ ሲያድርባችሁ ምድራዊ ኃይል በፊታችሁ አይቆምም፣ ነገሥታቱን ታንበረክካላችሁ። ስለዚህ የኃይል እስኪመጣ ድረስ በኢየሩሳሌም ቆዩ አላቸው። የንግግር ችሎታ እንዳያነሱ፣ የቋንቋ ጉዳይ እንዳያነሱ። መንፈስ ቅዱስ ሲያድርባችሁ 71 ቋንቋ ይገለጥላቸዋል። እስከዛው በየት ቆዩ? በኢየሩሳሌም ቆዩ አላቸው። የዕርገቱ ትእዛዝ ቆዩ ነው፣ ጠብቁ ነው። ከዛ በኋላ ነው እስከ ቢታንያ ወጣቸው ይላል። ቢታንያ ሲደርስ ጌታ ቆመ። እንዳልኳችሁ ደቀ መዛሙርቱ ከበውት ቆሙ። በዚህን ሰዓት አንሳ ዴሁ አንበረ ላዕሌሆሙ ወባረኮሙ፣ እጆቹን አንስቶ ባረካቸው ይላል። ምኑን አንስቶ? እጆቹን አንስቶ ባረካቸው። መታደል ነው። የእጁን በረከት ማግኘት እንዴት ያስደስታል! እንኳን የክርስቶስን የእጅ በረከት ይቅርና
አባቶቻችን ቀድሰው ያቆረቡበትን የእጅ በረከት ለማግኘት እንሽቀዳደማለን። እንኳን የመድኃኔ ዓለም እጆች፣ እነዚያ እጆች አዳምን የሰሩ እጆች ናቸው። እነዚያ እጆች ዓለምን ውብና ድንቅ አድርገው የፈጠሩ እጆች ናቸው። እነዚያ እጆች በቀኖት የተቸነከሩ እጆች ናቸው። እነዚያ እጆች ለሕማም የተዘረጉ እጆች ናቸው። እነዚያ እጆች ሞገዱን የገሰጹ ማዕበሉን ዝም በል ያሉ እጆች ናቸው። እነዚያ እጆች ታምር የሰሩ እጆች ናቸው። እነዚያ እጆች ኅብስት አበርክተው የመገቡ እጆች ናቸው። እነዚያ እጆች በደረቅ ግንባር ላይ ዓይን የፈጠሩ እጆች ናቸው። ይህንን እጅ ማግኘት እንዴት ያስደስታል! ዛሬም በእውነት ለሐዋርያት የተዘረጉ እጆች ለእኛ ያስፈልጉናል። ምእመናን፣ የበረከት እጆቹ ለእኛ ያስፈልጉናል። የእጁ በረከት ካልደረሰን እንዴት ውለን መግባት፣ እንዴት አድረን መነሳት እንችላለን? የእጁ በረከት ካልደረሰን ይህን ክፉ ዘመን እንዴት መሻገር እንችላለን? ታውቃላችሁ፣ የኑሮ ውድነቱን እየኖርነ ያለነው ሰዎች በቀረጹት ፕሮጀክት አይደለም፣ በእጁ በረከት ነው። ይህንን እናምናለን። እናቶቻችን በትንሽ ገቢያቸው ብዙ ቤተሰብ ሲያስተዳድሩን ያውቃለሁ። በስሌት ሳይሆን በእምነት ቤተሰቦቻቸውን የሚያስተዳድሩ እናቶችን አውቃለሁ። ጥቂቱ በስቶላቸው ትንሹ በርክቶላቸው የእጁ በረከት ምን ስለሆነ ስለደረሰ ጓዳቸው ውስጥ የእጁ በረከት ስለገባ ነው። ታዲያ እንዴት መኖር እያወቅ ነው እየተረዳ ነው። ይህ የእጅ በረከት በየጓዳው ገብቶ አኑሮናል። ያኖረን ይህ እጅ ነው። ትናንት ያኖረን ዛሬም እያኖረን ያለው ነገ የሚያሻግረን እጁ ነው። እጁ ይሄ እጅ ንፍገት የማያውቅ እጅ ነው። ይሄ እጅ ምእመናን ንፍገት የማያውቅ እጅ ነው። አንዴ መስጠት ከጀመረ እየደጋገመ መስጠት የሚችል እጅ ነው። እጁን አንስቶ ባረካቸው። ስለዚህ የእጁ በረከት ዛሬ ለእኛ ያስፈልገናል። የፈውስ እጆቹ ለእኛ ያስፈልጉናል። ይኸው አሁን ታምሩን ሰምታቸዋል። የዑራኤልን በየሆስፒታሉ ወድቀው አልጋውን አጣበው ደማቸው አልቆ ሰውነታቸው ከላያቸው ላይ ርቆ ስጋቸው ከአጥንታቸው ጋር ተጣብቆ የሞት ቀን ረዝሞባቸው ሙተን ባረፍን የሚሉ ስንት ሰዎች አሉ። መድኃኔ ዓለም የፈውስ እጆቹን ይላክልን። ዛሬም የፈውስ እጆቹ እንደተዘረጉ ናቸው። ይገርመኛል። የእኛ በደል የመድኃኔ ዓለምን ቸርነት አልቀነሰው። ከበደላችን በላይ አሁንም ፍቅሩ በስቷል። እጁ ከመስማት እጁ ከማዳን አላጠረችም። ጆሮ ከመስማት አልደነቆረችም። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 ላይ የተመዘገበ ቃል ነው። ዛሬም ብዙዎቹ የፈውስ እጆቹ ደርሷቸው ተፈውሰዋል። ታምሩን እያየን ነው። በቅዱሳኑም በኩል የሚሰራው የፈውስ እጆቹ ዛሬ ያስፈልጉናል። የይቅርታ እጆቹ ያስፈልጉናል። ከዛ በኋላ በነገራችን ላይ ቅድም የተነበበው የሰርክ ወንጌል ነው። ሰርክ ጸሎቱ ላይ ሲነበብ ሰምታችሁታል። እሱን ነው አሁን እያብራራሁላችሁ ያለሁት። እጁን አንስቶ ባረካቸው። ወሙንቱሰ ሰገዱ ሎቱ ወተሰውጡ ኢየሩሳሌም ባቢ ፍስሐ። ከዛ በኋላ ሰገዱለትና በታላቅ ደስታ ወደ ኢየሩሳሌም ተመለሱ ይላል። በምን ደስታ? በታላቅ ደስታ። መጽሐፍ ቅዱሱ በብዙ ደስታ ይለዋል። ወደ ኢየሩሳሌም ተመለሱ። የሸኘ ሰው በደስታ ይመለሳል? በሐዘን ነው የሚመለሰው? በደስታ በሐዘን። እግዚአብሔር የኢትዮጵያውያንን ባህል የሚያውቁ ናቸው እኒህ አባት። እውነት ነው። የሽኝት መርሃ ግብር እናደርጋለን። ወደ ውጭ ሀገር ለሚሄዱ ሀገር ውስጥም ሆነ ወደ ተለያየ ስፍራ ለሚሄዱ ይከናወናል።
በሽኝት መርሃ ግብሩ ላይ ስንሰነባበት ፊታችን ላይ የሚነበበው ሐዘን ነው ደስታ ነው? ሐዘን ነው። አንዳንድ ጊዜ ዓይናችንም እንባ ይሞላዋል። ለምን? የምንወደው ሰው ካጠገባችን ስለተለየ ነው። ሌላ ምንም ነገር አይደለም። ሐዋርያት ለምንድን ነው በብዙ ደስታ የተመለሱት? 3 ዓመት ያለ ሆቴል የቀለባቸው ጌታ፣ 3 ዓመት ያለ ሆስፒታል ያከማቸው ጌታ ከነሱ ሲለይ፣ ካጠገባቸው ሲርቅ፣ ከዓይናቸው ሲሰወር በሐዘን መመለስ ሲገባቸው ለምን በደስታ ተመለሱ ነው ነጥባችን። ምንድን ነው? አንዳንዴ የመጽሐፍ ቅዱስን ሐሳብ በደንብ ማየት ያስፈልጋል። አንቦ መሄድ አይደለም፣ አድምቶ መሄድ ያስፈልጋል። በብዙ ደስታ። ለምንድን ነው ይህ በብዙ ደስታ የተባሉት? ያ ብዙ ደስታ የመላእክት ጥዑም ዝማሬ ነበረ። የማን ዝማሬ? በደስታ እንዲመለሱ ያደረጋቸው የመላእክት ዝማሬ ነበረ። ክርስቶስ ያረገው በዝማሬ መላእክት ነው። በመላእክት እልልታ ነው። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። መዝሙር 46 ቁጥር 5 ባለመለከቶቹ መላእክት ናቸው፣ እልል ባዮቹ መላእክት ናቸው። እልልታው ለምንድን ነው? ዝማሬው ለምንድን ነው? ሞትን ድል ለመንሳቱ የቀረበ የድል ዝማሬ፣ ሲኦልን ለመበዝበዙ ነፍሳትን ለመማረኩ የቀረበ የድል ዝማሬ ነው። መቃብሩን ባዶ ለማድረጉ የቀረበ የድል ዝማሬ ነው። ስለዚህ ክርስቶስ ያረገው በመላእክት እልልታ፣ በመላእክት ዝማሬ ነው። ቅዱሳን ሐዋርያት የመላእክቱ ዝማሬ ሐዘናቸውን አርቆላቸው በደስታ እንዲመለሱ አደረጋቸው። አያችሁ? አዎ ይገባል፣ ይገባል። የሁላችሁ እውነተኛ ዝማሬ ሐዘንን ያርቃል፣ ትካዜን ያስወግዳል፣ እንባን ያብሳል፣ ጭንቀትን ይገፋል፣ ደስታን ያመጣል፣ መረጋጋትን ይፈጥራል። ስርዓቱን የጠበቀ ዝማሬ፣ ይዘቱን ያለቀቀ ዝማሬ፣ ኦርቶዶክሳዊ ላህይና ለዛ ያለው ዝማሬ ሐዘንን አርቆ ደስታን ይሰጣል። ለሐዋርያት በብዙ ደስታ እንዲመለሱ ያደረጋቸው የመላእክት ዝማሬ ነበር። አንደኛው ይሄ ነው። ሁለተኛ በደስታ እንዲመለሱ ያደረጋቸው የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ቃል ገብቶላቸው ነበረ። አያችሁ? ምንም በሥጋ ከዓይናቸው ቢሰወርም ካጠገባቸው ቢርቅም እስከ ዓለም ፍጻሜ ግን ከእናንተ ጋር ነኝ የሚለው ቃል ሲያስቡ በደስታ እንዲመለሱ አደረጋቸው። አያችሁ? ለምን መሰላችሁ? ለምን መሰላችሁ? ከእናንተ ጋር ነኝ የሚለውን ቃል ከመስማት በላይ የሚያስደስት ነገር አለ? ያውም እስከ ዓለም ፍጻሜ። ዛሬ ካንተ ጋር ነኝ ቢለን እንኳን ምን ያህል ደስታ ነው የሚሰማን? እስከ ዓለም ፍጻሜ ከእናንተ ጋር ነኝ የሚለውን ቃል ሲነግራቸው በደስታ ይህ ቃል ቀድሞ አስተምሯቸዋል። በልባቸው እያብሰለሰሉ በደስታ ተመለሱ። ሦስተኛ በደስታ እንዲመለሱ ያደረጋቸው ኃይልን ትለብሳላችሁ ብሏቸው ነበር። ኃይል መንፈስ ቅዱስ ያደረጋቸው። አራተኛ በደስታ እንዲመለሱ ያደረጋቸው ማርቆስ 16 ቁጥር 16 ላይ የሚገድል ነገር ብትጠጡ አንዳች አይጎዳችሁም ብሏቸው ነበረ። ይህን ቃል ሲያስቡ በመጽናናት ተመለሱ። ለምን? ወደፊት ብዙ መከራ ይጠብቃቸዋል። ይህን ቃል ሲያስቡ ግን የፍርሃት መንፈስ ተወግዶ የድፍረትን መንፈስ ተጎናጽፈው በደስታ ተመለሱ። አምስተኛ በደስታ እንዲመለሱ ያደረጋቸው አባቴ የሚሰጠውን ተስፋ ምን እላለሁኝ? እልክላችኋለሁ። የሰው ልጅ ተስፋ ሲሰማ ደስ ይለዋል። ያለ ተስፋ መኖር፣ ያለ ተስፋ መደሰት፣ ያለ ተስፋ ነገን ማየት አይቻልምና መጽሐፋችን ተስፋኒ ትሬስዮ ለዘይሃሎ ከመዛሃሎ ተስፋ የሌለውን እንዳለ የራቀውን እንደቀረበ አድርጎ የሚያሳይ መስታወት ነው። አባቴ የሚሰጠውን ተስፋ እልካለሁ ሲል
ይሄ ተስፋ ሲሰሙ በደስታ ተመለሱ። በብዙ ደስታ የተባለው ለዚህ ነው። ስንት ነገሮች ነገርኳችሁ? 5 ነገሮች። በብዙ ደስታ ወደ ኢየሩሳሌም ተመለሱ። ከዛ ወነበሩ በቤተ መቅደስ እንዘ ዘልፈ ይባርክዎ ወይሴብሕዎ ለእግዚአብሔር፣ ዘወትር እግዚአብሔርን እየባረኩ እያመሰገኑ በመቅደስ ኖሩ ይላል። ክርስቲያኖች ይህንን ካየን በእርገቱ የተገኙ ነገሮች ምንድናቸው የሚለውን እንመልከት። በእርገቱ ምን አገኘን? ምን ተጠቀምን? የእርገቱ በረከቶች ምንድናቸው? እነዚህን 7 ነጥብ ያለ ብዙ ማብራሪያ ነግራቸዋለሁ። ከዛ በፊት ግን አንድ ጥቅስ ላንሳ። ስለ እርገቱ የሚናገር ብሉይ ኪዳን ላይ ያለውን ልተወውና አዲስ ኪዳን ላይ አንድ ጥቅስ ላንሳ። የማርቆስ ወንጌል ምዕራፍ 16 ከቁጥር 16 ጀምሮ እንደዚህ ይላል። ወደ ዓለም ሂዱ፣ ወንጌልን ለፍጥረት ስበኩ። አያችሁ፣ ወንጌልን ለምን? ወንጌልን ለፍጥረት ስበኩ። ወንጌል የሚያስፈልገው ለፍጥረት ነው። ለፍጥረት የሚያስፈልግ የምስራች ቢኖር ወንጌል ነው። ለሀብታም ለድሃ ሳይባል፣ ለተማረ ላልተማረ፣ ለልጅ ለአዋቂ ሳይባል ለሁሉም የሚያስፈልግ የምስራች ወንጌል ነው። ወደ ዓለም ሂዱ ወንጌልን ለፍጥረት ስበኩ ካለ በኋላ ያመነ የተጠመቀ ይድናል ብሎ ጥምቀትና እምነት ያን ሳንቲም 2 ገጽታ መሆናቸውን ነገረን። ያላመነ ግን ይፈረድበታል። ምን ማለት ነው? በጥምቀት የእግዚአብሔር ልጅነት አይገኝም ብሎ ያላመነ ይፈረድበታል። እንዴት በውሃ ልጅነት ይገኛል ብሎ የተጠራጠረ ይፈረድበታል ካለ በኋላ ያመኑትን እነዚህ ምልክቶች ይከተሏቸዋል አለ። ምን ያሉትን? ያመኑትን እነዚህ ምልክቶች ይከተሏቸዋል። አያችሁ፣ አማኝን ምልክት ይከተለዋል እንጂ አማኝ ምልክት እየተከተለ አይኖርም። ታምር አሳዳጆች ካላችሁ ምን አለ ይህን ክፍል ብታነቡት። በዚህ በኩል እንዲህ አይነት አጥማቂ መጣ፣ በዚህ በኩል እንዲህ አይነት ፈዋሽ አለ፣ በዚህ በኩል እንዲህ አይነት ጠንቋይ አለ፣ በዚህ በኩል እንዲህ አይነት ነቢይ፣ በዚህ በኩል እንዲህ አይነት ባሕታዊ መጥቷል ብላችሁ ሀገር ለሀገር ምትንከ ክፍል ብታነቡት አማኝን ምልክት ይከተለዋል እንጂ አማኝ ምልክት እየተከተለ አይኖርም። ያመኑትን እነዚህ ምልክቶች ይከተሏቸዋል ካለ በኋላ አጋንንትን በስሜ ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ ከዛ እባቦችን ይይዛሉ፣ የሚገድል መርዝ ቢጠጡ አይጎዳቸውም። እባቦችን ምን ይላሉ? ይይዛሉ። የሚገድል መርዝ ቢጠጡ ምን አይላቸውም? አይጎዳቸውም። እባብ የሚያዘው መርዝ የሚጠጣው ግን ተጽፏልና ልሞክረው ተብሎ አይደለም። የሚሆነው ይሄ በምንድን ነው? በእምነት ብቻ አይደለም፣ በብቃትም ጭምር ነው። እምነትማ አንተም እኔም እናምናለን። አምናለሁ ብለህ እባቡን ብትይዘው መርዙ ይነድፋል። አምናለሁ ብለሽ መርዙን ብትጠጪ ትሞቻለሽ። ያመኑትን እነዚህ ምልክቶች ይከተሏቸዋል ማለት የበቁትን ማለት ነው። ቅድስናን ገንዘብ ያደረጉትን ማለት ነው። በሰሜን አሜሪካ ያሉ ፓስተሮች ይህንን ጥቅስ ይዘው እባብ ይዘው ወደ አደባባይ ወጡ። እባቡ ግን ወዲያው መርዙን ረጨባቸው፣ ሞቱ። ነድፎ ገደላቸው። መቼስ ዘመኑ የቅሌት ዘመን አይደለም፣ የእብደት ዘመን እኮ ነው። ምን ማናየው ነገር አለ? ይህን ቃል ይዘው ወዲያው መርዝ ሲጠጡ ከዚህ ዓለም በሞት ተለዩ። በቅርብ እዚህ ደቡብ አፍሪካ ፓስተር ዳንኤል የተባለ ዳንኤል ወደ አንበሶቹ ጉድጓድ ገብቶ እግዚአብሔር ዳንኤልን ነቢዩ ዳንኤልን ከአንበሳ መንጋጋ አስጥሎታል። ከአንበሳ መንጋጋ መልአኩን ልኮ ታድጎታል። ዳንኤል ላይ የሰራ አምላክ እኔ ላይ ይሰራል፣ እኔም ዳንኤል ነኝ እሱም ዳንኤል ነኝ አለና ወደ አንበሶቹ ግቢ ሄደ። ወደ አናብስቱ ግቢ ሄደ። ከዛ አናብስቱ ግቢ ገባና በሩ ተከፍቶለት አናብስቱን መደባበስ ጀመረ።
ጥቂት እንደቆየ ትዕግስታቸው አለቀ መሰለኝ፣ ሰባብረው በሉት። ሰባብረው አማኞቹ ተከትለው ነበር የመጡት፣ አፈሩ። እንዲህ አይነት የቅሌት ዘመን ነው ያለ ነው። ስለዚህ ያመኑትን እነዚህ ምልክቶች ማለት የበቁትን ነው። ማመን ብቻ እባብን ለመያዝ ማመን ብቻ መርዝ ለመጠጣት አያስችልም። ብቃት፣ ቅድስና ያስፈልጋል። እባቦችን ይይዛሉ፣ መርዝ ቢጠጡም አይጎዱም ካለ በኋላ በድውያን ላይ እጃቸውን ይጭናሉ፣ ይፈወሳሉ አለ። ዛሬ እጅ የሚጭነው ብዙ ነው፣ ፈውስ ግን የለም። ራሱ እጅ የሚጭነው አያምንማ። ዛሬ እጅ የሚጭነው ብዙ ነው፣ ፈውስ ግን የሚባል ነገር የለም። በሰዎች ሕመም ዝና የሚሰሩ፣ በሰዎች ሕመም ቢዝነስ የሚሰሩ፣ በሰዎች ሕመም ኑሯቸውን የሚያሸንፉ፣ የሰዎችን ነውር የሰዎችን ሕመም ካሜራ ቁመው ቀርጸው ኑሯቸውን የሚያሸንፉ ሰዎችን የምናይበት ዘመን ነው። ፈውስ በካሜራ የለም፣ ፈውስ በድብቅ ነው። እንዲህ አይነት ስርዓት ቤተ ክርስቲያኒቱ የለም። ካሜራ ቁሞ ፈውስ የለም። ፈውስ በድብቅ ነው። በሰዎች ሕመም ኑሯቸውን ስንቶቹ አሸነፉ። የሰው ነውር አደባባይ ላይ እያወጡ እጃቸውን ይጭናሉ ካለ በኋላ ምፈልገው ጥቅስ ይህንን ተናግሮ ወደ ሰማይ አረገ። ወደ ምን አረገ? ወደ ሰማይ አረገ፣ በእግዚአብሔር ቀኝ ተቀመጠ ይላል። እግዚአብሔር አብ የቀኙን ስፍራ ለማንም ጋብዞ አያውቅም። የቀኙን ስፍራ ለመላእክት ጋብዞ አያውቅም። የቀኙን ስፍራ ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት ጋብዞ አያውቅም። በቀኙ የተቀመጠው የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው። ስሙ ለዘላለም የተመሰገነ ይሁን። ይገርማል። በእግዚአብሔር ቀኝ ተቀመጠ ማለት እኩልነትን ያሳያል፣ አምላክነትን ያሳያል፣ እኩያነትን ያሳያል፣ ስልጣንን ያሳያል። በእግዚአብሔር ቀኝ ተቀመጠ አለ። እርገቱ ምን ያረጋግጥልናል? እስኪ ወደዚህ እንግባ። አንደኛ ያለ ብዙ ማብራሪያ ነው መነግራችሁ። 7 ነጥብ ስላችሁ በጣም ብዙ ምቆይባችሁ እንዳይመስላችሁ። በእርገቱ የተገኙ ስንት ነገር አልኳችሁ? በደንብ ተከታተሉ፣ ግድ የላችሁም። ይሄ ትምህርታዊ ስብከት ይባላል። በስብከቱ ትምህርትም ስብከትም በውስጡ አለው። በትምህርቱ ዕውቀት ጨብጣችሁ ትገባላችሁ። በስብከቱ ደግሞ ተጽናንታችሁ እንዳይከብዳችሁ ናችሁ ትገባላችሁ። ስለዚህ እንዲህ አይነቱ አገልግሎት ትምህርታዊ ስብከት ይባላል። በእርገቱ የተገኙ ነገሮች ምንድን ናቸው? በእርገቱ አንደኛ፣ እርገቱ የሃይማኖታችን አንቀጽ ነው። ምን አልኳችሁ? የሃይማኖታችን አንቀጽ ነው። የሃይማኖት አንቀጽ የሚባለው ማን ነው? ጸሎተ ሃይማኖት። ሰለስቱ ምዕት በኒቅያ ጉባኤ አርዮስን አውግዘው ከለዩ በኋላ ያረቀቁት ጸሎተ ሃይማኖት ይባላል። 12 አንቀጾችን ይዟል። ከ12ቱ አንቀጾች መካከል አንዱ አርገ በስብሐት ውስተ ሰማያት፣ በምስጋና ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ ይላል። ስለዚህ እርገቱ ምንድን ነው? የሃይማኖታችን አንቀጽ ወይም መገለጫ ነው። እርገት ትልቅ በዓል መሆኑን ምናየው የሃይማኖታችን አንቀጽ ስለሆነ ነው። ሁለተኛ፣ እርገቱ ሰው መሆኑን ያስረዳላል። ምን መሆኑን? እርገቱ ሰው መሆኑን ያረጋግጥልናል። ምታት ነው የሚሉ መናፍቃን ነበሩ በወቅቱ። ስለዚህ አረገ የሚለው ቃል ሰው መሆኑን ያስረዳል። ሲጀመር አረገ የሚለው ግስ ለሥጋ ነው የሚስማማ። መለኮት አረገ አይባልም። ወጣ፣ ወረደ፣ ሄደ፣ መጣ፣ ቆመ፣ ተቀመጠ ለመለኮት አይስማማውም። አረገ የሚለው ሰው መሆኑን ያሳያል። ስለዚህ እርገቱ ምን መሆኑን ያረጋግጥልናል? ፍጹም አምላክ እንደመሆኑ መጠን ፍጹም ሰው መሆኑን ያረጋግጥልናል። ሶስተኛ፣ እርገቱ እግዚአብሔርነቱን ያረጋግጥልናል። ምኑን? አምላክነቱን፣ እግዚአብሔርነቱን ያረጋግጥልናል። መዝሙር 46 ቅድም የተሰበከው ምስባክ ቁጥር 5 እግዚአብሔር አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ አለ። እርገቱ አምላክነቱን እግዚአብሔርነቱን ያረጋግጥልናል። ኢየሱስ ክርስቶስ
እግዚአብሔር አይደለም የሚሉ ሰዎች ማፈር መቻል አለባቸው። ክርስቶስ እግዚአብሔር ነው። ክርስቶስ የባሕርይ አምላክ ነው። ለምን? አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ ተብሏላ። እግዚአብሔር ከሆነ ኢየሱስ ክርስቶስ እግዚአብሔር ነው እያሉ አማላጅ ብሎ ነገር አይሰራም። ተማላጅ የሆነ እግዚአብሔር፣ አማላጅ የሆነ እግዚአብሔር የለንም። ለማኝ የሆነ እግዚአብሔር፣ ተለማኝ የሆነ እግዚአብሔር፣ ፍጡር የሆነ እግዚአብሔር፣ ፈጣሪ የሆነ እግዚአብሔር የለንም። እግዚአብሔር እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ኢየሱስ ክርስቶስ እግዚአብሔር ነው። አያችሁ፣ አምላክ በእልልታ እግዚአብሔር በመለከት ድምፅ ያረገው ኢየሱስ ክርስቶስ እግዚአብሔር መሆኑን ያስረዳናል ነው። እግዚአብሔር ብሎ መለኮቱን ነገረን፣ አረገ ብሎ ሰውነቱን አስተማረን። ምስጢረ ሥጋዌ እዚህ ጋር ይወጣልሃል። አያችሁ፣ ምስጢረ ተዋህዶ ማለት እኮ ይህ ነው። አረገ ሰው ብቻ ነው እንዳንለው፣ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ አለ። እግዚአብሔር ብቻ ነው እንዳንለው አረገ አለ። ስለዚህ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ ሲል ሁለቱ ግሶች ሰው መሆኑን አምላክ መሆኑን ያስረዳሉ። ተዋህዶ ማለት አምላክ ሰው የሆነበት ሰው አምላክ የሆነበት ምስጢር ነው። ተዋህዶ ማለት ሁለት የተለያዩ ነገሮች አንድ የሆኑበት ምስጢር ነው። ተዋህዶ በቤታችን በኩል እግዚአብሔር ከሰው ጋር የተዛመደበት ምስጢር ተዋህዶ ይባላል። ሃይማኖታችን ተዋህዶ ነው። ስንቶቻችን ትርጉሙ ገብቶን ይሆን? ስለዚህ ዕርገቱ እግዚአብሔርነቱን ያረጋግጥልናል። እዚህ ላይ ብዙ መናገር ይቻላል ስለ ምስጢረ ተዋህዶ። ጊዜ ለመቆጠብ ስንተኛ ነኝ ምእመናን? ሶስተኛ። አራተኛ ዕርገቱ ዕርገታችን ያረጋግጥልናል። ክርስቶስ እንዳረገ እኛም እናርጋለን። ክርስቶስ እንዳረገ እኛ ምን እንላለን? እናርጋለን። በልደቱ ልደታችን፣ በጥምቀቱ ጥምቀታችን፣ በሞቱ ሞታችን፣ በትንሣኤው ትንሣኤያችን እንደተረጋገጠ በዕርገቱም ዕርገታችን ተረጋግጧል። ክርስቶስ ካረገ እኛም እናርጋለን። እኛ ካረግነ ድንግል ማርያም ታርጋለች ሲባል ሰው ለምንድን ነው ዛሩ የሚነሳበት? እንዲህ ያሳዝናል እኮ። መቼም እመቤታችን ጋር ሲሆን ጉልበት ሰው ሁሉ ጉልበት ይኖረዋል። በሚያሳዝን መልኩ አያችሁ፣ ያሳዝናል። እውነት ለመናገር ድንግል ክርስቶስ ያረገው ከድንግል ማርያም በነሳው ሥጋ አይደለ እንዴ? እና እመቤታችን አረገች ቢባል ምንድን ነው የሚከብደው? እመቤታችን እኮ ሰማይ ናት። ሰማይ ወደ ሰማይ ብታርግ ምን ይገርማል ብላችሁ ነው? ክርስቶስ ያርጋል፣ እኛም እናርጋለን። እኛ ካረግን ድንግል ማርያም አረገች ቢባል የሚከብድ ነገር አይደለም ነው እያልኳችሁ ያለሁት ምእመናን። ይህንን ማስተዋል አለብን። ሁለት አይነት ዕርገት አለ። ስንት አይነት? ሁለት አይነት ዕርገት አለ። አንደኛው ዕርገት ዕርገተ ሥጋ፣ ሁለተኛው ዕርገተ ነፍስ። ዕርገተ ነፍስ የሚባለው ዛሬ በክርስቶስ ያመኑ ሰዎች ይሞታሉ፣ ገነት ይገባሉ። ይሄ ዕርገተ ነፍስ ይባላል። ዕርገተ ሥጋ የሚባለው ከትንሣኤ ሙታን በኋላ የሚደረገው እሱ ዕርገተ ሥጋ ይባላል። ከገነት ወጠን ፍርድን ተቀብለን ወደ መንግሥተ ሰማይ የምንገባው በዕርገተ ሥጋ ነው። አያችሁ፣ ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ እኛ ሕያዋን የምንቀር ጌታን ለመቀበል በደመና በአየር እንነጠቃለን። ይሄ የደመና መነጠቅ የሥጋ ዕርገት ይባላል። ስንት ነገር አየን? 4። አምስተኛ ዕርገቱ በዕርገቱ ቡራኬ ተገኝቷል። ምን ተገኝቷል? ቡራኬ ተገኝቷል። እጆቹን አንስቶ ምን አላቸው? ባረካቸው። ሐዋርያት እጆቹን አንስቶ ባረካቸው። ሐዋርያት እስከ ቢታንያ ድረስ ተጉዘው ተባረኩ። የክርስቶስን የእጅ በረከት ትፈልጋላችሁ ምእመናን? እንግዲያስ እስከ ቢታንያ ተጓዙ። እስከ ቢታንያ ካልተጓዙ የእጁን በረከት ማግኘት አይቻልም። እስከ ቢታንያ መጓዝ ምንድን ነው?
በጀመሩት መንፈሳዊ ጉዞ መቀጠል ነዋ። እስከ ቢታንያ መጓዝ ምንድን ነው? እስከ ሞት መታመን ነዋ። እስከ ቢታንያ መጓዝ ምንድን ነው? በጀመሩት መንፈሳዊ ጉዞ መቀጠል። አያችሁ፣ እስከ ቢታንያ መጓዝ፣ እስከ ሞት መታመን። አሁን እኛ መባረክ ያልቻልነው መንገድ ላይ ስለምንቀር ነው። እስከ ቢታንያ መጓዝ ያቅተናል፣ ተቸገርነ። ብዙዎቻችን እንጀምራለን፣ እናቋርጠዋለን። በጀመረበት የሚጨርስ ባረፈደበት የሚያመሽ ስንቱ ይሆን? ሄኖክ ምን ይላል? ብፁዕ ዘይመውትን ዘጻድቆ ኄር። እስከ መጨረሻው በጽድቁ በደግነቱ የሚጨርስ እሱ የታደለ ነው። ጀምረን ለመጨረስ መድኃኔዓለም ያብቃን። ብዙዎቻችን እስከ ቢታንያ መጓዝ አቃተን፣ እስከ መጨረሻው መታመን። መንፈሳዊ ዝለት አጋጥሞናል፣ ለእርሱ ያለን ፍቅር ቀንሷል። የጀመርነውን መንፈሳዊ ጉዞ አቋርጠናል። ትናንት ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ይተጉ የነበሩ ትጋታቸው በስንፍና መዝሙራቸው በዘፈን ምጽዋታቸው በስስት ሃይማኖታቸው በክደት ተለውጦባቸዋል። ትናንት ነጋ ለጸሎት መሸ ለስብከት ይሮጡ የነበሩ እግሮች ዝለዋል። ትናንት አመስግነው አመስግነው ማይጠግቡ አንደበቶች ዛሬ ስልቾች ሁነዋል። ትናንት ዘምረው ዘምረው ማይወጣላቸው አንደበቶች ዛሬ ዲያብሎስ በቀመረላቸው የዝሙት ዜማ ቅላቸውን ስተዋል። ትናንት ሌሎችን በጸሎት ይረዱ የነበሩ ትጎች ዛሬ ለራሳቸው መሆን አቅቷቸዋል። ትናንት ሰይጣንን በስቶች ዛሬ ልምሾች ሁነዋል። እስከ ቢታንያ ለመጓዝ ማለት ይህ ነው። እስከ መጨረሻው ጸንተን ለመባረክ ያብቃን። እስከ መጨረሻው የጸኑ ሐዋርያት ተባረኩ። እስከ መጨረሻው ያልጸና ይሁዳ በዕርገቱ ዕለት አንጀቱ ተዘርግፎ ሞተ። እስከ መጨረሻው አለመጽናት መርገምን ነው የሚያመጣው። ስንተኛ ነኝ? አምስተኛ። ስድስተኛ በዕርገቱ ሹመት ተገኝቷል። የዕርገቱን በረከቶች አይደል እያየን ያለ ነው። ስድስተኛ በዕርገቱ ምን ተገኝቷል? ሹመት ተገኝቷል። እጆቹን አንስቶ ባረካቸው። ከዲቁና እስከ ፕትርክና ያለውን ሹመት ሰጧቸዋል። በዕርገቱ ዕለት ከዲቁና እስከ ፕትርክና እጆቹን አንስቶ በእጁ ስለባረካቸው ዛሬ ካህናቱ ቀድሰው ባቆረቡበት እጃቸው ያሳልሙናል። አንዳንዱ ተራቀቅ ብሎ አይ መስቀል ነው የምን እጅ ነው የሚል ሰው አለ። በተለይ በዘመና ተዛዘብነ። አልፎ ሲወራ ጥሩ ነው አይደል? አልፎ ማውራት እኮ ጥሩ ነው። በሰውም በእግዚአብሔርም ዘንድ ትዝብትን አትርፈናል። አይ በሽታ ያስተላልፋል እየተባለ ከባድ ነው። ካህኑ ግን ዛሬ በእጁም ያሳልመው ምዕመናን መስቀሉን ንቆ አይደለም፣ መድኃኔዓለም በእጁ ስለባረካቸው ነው። ገባሬ ሰናዩ ካህን የክርስቶስ ወኪል ነው፣ የክርስቶስ ምሳሌ ነው። ለዚህ ነው እጁን አንስቶ እንዲያውም የእጅ በረከት ለማግኘት ጠጋ ብሎ ማስቀደስ ይጠይቃል። እንቅልፍን አቋርጦ ብርድን ታግሶ በቅድስቱ በማህሌቱ ጠጋ ያሉት ናቸው። እንዲያውም የካህኑን እጅ የሚያገኙ በውጭ ያለው መስቀል ነው የሚያገኘው እና የእጁንም የካህኑንም እጅ ለማግኘት ጠጋ ብሎ ማስቀደስ ይጠይቃል። ስለዚህ ከዲቁና እስከ ፕትርክና ሰጧቸው፣ ሹሟቸዋል ሐዋርያትን። ያን ጊዜ ለሐዋርያት የተዘረጉ እጆች ዛሬ እነዚያ እጆች በሊቃነ ጳጳሳት አማካይነት ሲሾሙ ይኖራሉ። ሊቃነ ጳጳሳት ልክ በክርስቶስ ምሳሌ እጆቻቸውን አመሳቅለው መንፈሳዊ ክህነት ይሰጣሉ፣ ዲቁና ቅስና ይሸጣሉ። እነዛ የተዘረጉ እጆች ዛሬም በጳጳሳት አማካይነት ሲሾሙ ይኖራሉ። ጳጳሳት እንዲህ አድርገው ነው ዲቁናውን ሌላውንም ክህነት የሚሰጡት። ስንተኛ ነኝ? ስድስተኛ። ሰባተኛ በዕርገቱ የመንፈስ ቅዱስ መውረድ ተረጋግጧል። የመንፈስ ቅዱስ መውረድ ኃይልን እስክትለብሱ በኢየሩሳሌም ቆዩ። ያ ኃይል መንፈስ ቅዱስ ነው። ስንተኛ ነኝ? ላስቸግራችሁ። ሰባተኛ። ስምንተኛ በዕርገቱ ስምንተኛ በዕርገቱ በቤተ መቅደስ የመኖር ጸጋን ሐዋርያት አግኝተዋል።
ወነበሩ በቤተ መቅደስ ከዕርገቱ በኋላ በቤተ መቅደስ እግዚአብሔርን እየባረኩ እያመሰገኑ በመቅደስ ኖሩ። የተባረኩ በመቅደሱ ይኖራሉ፣ ያልተባረኩ ከመቅደሱ ወጥተው አዳራሽ ይገባሉ። እናንተ በመቅደሱ መኖራችሁ የመባረክ ምልክት ነው፣ ሌላ እንዳይመስላችሁ። ሐዋርያት ከተባረኩ በኋላ በቤተ መቅደስ ኖሩ ነው የሚለው። ዛሬ ብዙዎቹ ከቤተ መቅደስ ወጥተው አዳራሽ የገቡ ስላልተባረኩ ይሆን? ትናንትና በመቅደስ የነበሩ ዛሬ የሌሉ፣ ትናንትና በመቅደስ የተሰበሰቡ ዛሬ የተበተኑ ስንሰቦች አሉ። ሁልጊዜ በመቅደሱ ስትኖሩ ተባርካቸዋል። ይህንን ማመን መቻል አለባችሁ። የመጨረሻ የምነግራችሁ በዕርገቱ የተገኘው የምጽአት ተስፋ ነው። የምጽአት ተስፋ ተበስሯል። የምን ተስፋ? የምጽአት ተስፋ ተበስሯል በዕርገቱ። የሐዋርያት ሥራ ምዕራፍ 1 ቁጥር 10 ላይ እያዩት ከፍ ከፍ አለ ይላል። ምን አለ? እያዩት ከፍ ከፍ አለ፣ ደመና ከዓይናቸው ሰውራ ተቀበለችው ይላል። እያዩት ከፍ ከፍ አለ፣ እየራቀ እየራቀ ሄደ። እየረቀቀ ሳይሆን ማለት ነው። አውሮፕላን ታውቃላችሁ፣ እናውቃለን። ሲያኮበኩብ ግዙፍ ነው አደለ? ከዛ መብረር ይጀምርና እየራቀ 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 ሲሄድ የወፍ የአሞራ ያህል ቅርጹ አንሶ ይታያል። የክርስቶስ ዕርገትም ልክ እንደዚህ ነው። እየረቀቀ ሳይሆን እየራቀ ሄደና ከዓይናቸው ተሰወረ። ደመና ተቀበለችው። ኤልያስ ሲያርግ በደመና አረገ። መድኃኔ ዓለም ሲያርግ ግን ራሷ ደመናዋ አቀባበል አደረገችለት። ደመና ደግሞ የባህሪ ክብሩ ነው። ከዓይናቸው ሰውራ ደመና ተቀበለቻቸው። የመሬት ስበት ሳይገዛው፣ ይገርማል እኮ የመሬት የስበት ሕግ ሳይገዛው ድንገት አየር ላይ ተመነጠቀ። ድንገት ባህር ላይ ተረማመደ። ይሄ አምላካዊ ጥበብ ነው። ሌላ ምን ይባላል? ስለዚህ ከዓይናቸው ሰውራ ተቀበለችው ደመናዋ። ከዛ ቅዱሳን ሐዋርያት በሆነው ነገር ተገርመው፣ ጨርሻለሁ፣ 2 ደቂቃ ታገሱኝ። ሐዋርያት በሆነው ነገር ተገርመው ዓይናቸው አልመለስ አለ። ትኩር ብለው ሲመለከቱ 2 ነጫጭ የለበሱ ሰዎች ሚካኤልና ገብርኤል ናቸው። እናንተ የገሊላ ገበሬዎች የዓሣ አጥማጅነት ሥራችሁን ትታችሁ፣ ግብርናችሁን ትታችሁ ክርስቶስ ጌታችን ነው፣ ወንጌል ሥራችን ነው ብላችሁ የተከተላችሁ ስለምን እንዲህ ቁማችሁ ትመለከታላችሁ? ሲያርግ ያያችሁት ምን ሲል ታዩታላችሁ? ሲመጣ ታዩታላችሁ ብለው የምጽአትን ተስፋ ለሐዋርያት አበሰሯቸው። የምጽአትን ተስፋ ለሐዋርያት አበሰሩ። ስለ ምጽአት ለሐዋርያት ቀጠሮ አስያዟቸው። አያችሁ፣ ምጽአትና ዕርገት ቅድም ምንድነው ብያችሁ ነበረ? ተናባቢ ናቸው አላልኳችሁ መግቢያዬ ላይ? ምጽአትና ዕርገት ተናባቢ ናቸው። እናንተ 5500 ዘመን የክርስቶስ ሰው መሆን፣ ወደዚህ ዓለም መምጣት፣ በሥጋ ማርያም መገለጥ 5500 ዘመን በነቢያት ትንቢት በአበው ሱባኤ ሲነገር ቆየ። 5500 ዘመን ሲፈጸም የመጀመሪያው ምጽአት በክርስቶስ ሰው መሆን ተጠናቀቀ። ከዛ 33 ዓመት ከ3 ወር ኑሮ በምድር ቆይቶ ወደ ሰማይ ሲያርግ ደግሞ ሁለተኛው ምጽአት ተበሰረ። ምጽአትና ዕርገት ተናባቢ ናቸው ያልኳችሁ ለዚህ ነው። ምን አሏቸው? ሲያርግ ያያችሁት ሲመጣ ምን ትሉታላችሁ? ታዩታላችሁ አሏቸው። ይገርማል። ከዛን ጊዜ ጀምሮ ቤተ ክርስቲያን ጌታ ይመጣል ብላ ከ2000 ዓመት በላይ ትጠብቀዋለች። እቺ ቤተ ክርስቲያን ትናንትም ዛሬም የቆመችበት ምሰሶ ጌታ ይመጣል በሚለው ተስፋ ነው። ማን ይመጣል? ከጽንሰቱ እስከ ዕርገቱ የማዳኑ ሥራ ተከናውኗል። አሁን ለቤተ ክርስቲያን የቀረላት ተስፋ ጌታ ይመጣል የሚለው ተስፋ ነው። ሌላማ ምን ተስፋ አላት? የጌታ መምጣት በሲኦል ያሉ ነፍሳትን ሳይቀር አረጋግቷል። ጌታ ይመጣል ብለው ተረጋግተዋል። የጌታ መምጣት ዛሬም በሐዘን በትካዜ በዋይታ በሰቀቃ ለምንኖር ሰዎች የጌታ መምጣት ነው የሚያረጋጋን።
የዚህ ዓለም መከራ የዚህ ዓለም ግፍ ማብቂያ የሚያገኘው መድኃኔ ዓለም ሲመጣ ብቻ ነው። አለበለዛማ ምን ማረጋጊያ አለ? ወገኖቼ ረጌታማ ቢመጣ ይሻላል። ተባላን እኮ እናትና ልጅ በጥቅም የተለያዩበት ዘመን አደል? ሰው በዝሙት እንስሳ በጭካኔ አራዊት የሆነበት ዘመን አደል? መድኃኔ ዓለምማ ይምጣ በእውነት። ለቤተ ክርስቲያኒቱ የቀረላት ተስፋ ጌታ ይመጣል የሚለው ተስፋ ነው። ሊቁ ዮሐንስ አፈወርቅ ሙሽሪት ሙሽራውን በናፍቆት እንደምትጠባበቀው ሙሽሪት ቤተ ክርስቲያን ሙሽራዋ ክርስቶስን በናፍቆት ትጠባበቀዋለች። ሰርጓ ደግሞ የምጽአት ቀን ነው ብሎ ይተረጉመዋል። እና ቅዱሳን ሐዋርያት ለሐዋርያት በተስፋ አሰናበቷቸው መላእክት። ልብ በሉ ምእመናን፣ ጌታ ሲያርግ ምን አላቸው? አባቴ የሚሰጠውን ተስፋ እልክላቸዋለሁ አለ። መላእክት ደግሞ ለሐዋርያት እንዲህ ሲያርግ ያያችሁት ሲመጣ ታዩታላችሁ ብለው በተስፋ አሰናበቷቸው። ሐዋርያት ተስፋ በተስፋ ሆነው ወደ ኢየሩሳሌም ተመለሱ። ይሄ ምንድን ነው የሚያስተምረን? ቤተ ክርስቲያን መጨረሻ ላይ ሕዝቡን ማሰናበት ያለባት በተስፋ ነው። አንዳንድ ጊዜ ትምህርታችን ተግሳጽ ሊኖረው ይችላል፣ ወቀሳ ሊኖረው ይችላል። በመጨረሻ ግን ቤተ ክርስቲያን ሕዝቡን ማሰናበት ያለባት በተስፋ ነው። ሰው ንስሐ ገብቶ ሥጋ ወደሙ ተቀብሎ መንግሥቱን እንደሚወርስ ተስፋ አሳይቶ መላክ ይገባል። ይህንን ነው ከመላእክትና ከጌታ ምንማረው ወገኖቼ። አሁን ተስፋ የለያኒቱ ግን ሁልጊዜ ሕዝቡን በተስፋ ነው ማሰናበት ያለባት። ዓለም ተስፋ ስለሌላት አደለ ትውልዱ በረኪና አጠጥቶ የሚሞተው፣ በገመድ ታንቆ የሚሞተው፣ ኤሌክትሪክ ጨብጦ የሚሞተው። ዓለም ዋጋ የላችሁም ብትለንም ተስፋ ብታስቆርጠንም ይህ በሽታ ጊዜ አይሰጥህም፣ ዋጋ የለህም፣ አልቆልሃል፣ አክትሞልሻል ዓለም ብትለንም የዓለምን ከንቱ ስብከት ንቀን ወደ ቤተ ክርስቲያን ስንመጣ ቤተ ክርስቲያኒቱ ደግሞ ቅድም ታምሩ ላይ እንደሰማችሁት አይዞ ትድናለ፣ ተስፋ አለ፣ ፈውስ አለ፣ ምሕረት አለ፣ ማዳን አለ ትላለች ቤተ ክርስቲያን። እባካችሁ ምእመናን ተስፋ እንዳትቆርጡ በሕይወት ዘመናችሁ። ሌላው ዓለም ተስፋ የሚቆርጠው ጀርባውን ለእግዚአብሔር ስለሰጠ ነው፣ ከመንፈሳዊው ዓለም ስለራቀ ነው። እኛ ግን ምእመናን በእግዚአብሔር ምናምን ሕዝቦች ነን፣ በቅዱስ ዑራኤል ምናምን ሕዝቦች ነን፣ በጸበሉ ምናምን ሕዝቦች ነን። የምን ተስፋ መቁረጥ ነው? የምን ግራ መጋባት ነው? በሕይወት ላይ ትልቁና አሳዛኙ ነገር ተስፋ መቁረጥ ነው። የሰው ኃይሉ ያለው በጉልበቱ ውስጥ አይደለም፣ በተስፋው ውስጥ ነው። ተስፋ የሌለው ሰው ጉልበት እንኳን ቢኖረው መራመድ አይችልም። ጉልበት አልቆ ግን በተስፋ መራመድ ይቻላል። እባካችሁ ተስፋ እንዳንቆርጥ። ዓለም ተስፋ ልታስቆርጠን ትችላለች፣ ቤተ ክርስቲያን በተስፋ ትመልሰናለች። ከዓለም ተረብሸን እንመጣለን፣ ከቤተ ክርስቲያኒቱ ተጽናንተን እንወጣለን። ከዓለም አልቅሰን እንመጣለን፣ ከቤተ መቅደሱ እንባችን ታብሶ እንወጣለን። ከዓለም ሰላማችን ደፍርሶ እንመጣለን፣ ከቤተ ክርስቲያን ያጣነውን ሰላም አግኝተን እንሄዳለን። ስንት ነገር ተማማርነ። መቁጠር ይቀጣችሁን ይሄን ያህል ተናግሬ 9 ወይስ 8? መልካም እንግዲህ ቁጠሩ 9 የሚሆን 8። እስኪ ላጽንዖተ ነገር በእርገቱ አንደኛ ምን አገኘን ብያቸዋለሁ። እርገቱ የሃይማኖታችን አንቀጽ ነው። እኔ አገልግሎቴ ሁልጊዜም በነጥብ ነው፣ የሚያውቅ ያውቃል። የመጀመሪያው ምንድን ነው አልኳችሁ? እርገቱ የሃይማኖታችን አንቀጽ ነው። ሁለተኛ እርገቱ ሰው መሆኑን ያስረዳናል። ሶስተኛ እርገቱ እግዚአብሔርነቱን ያረጋግጥልናል። አራተኛ እርገቱ ቡራኬ፣ ስድስተኛ ሹመት፣ ሰባተኛ በቤተ መቅደስ መኖር፣ ስምንተኛ የመንፈስ ቅዱስ ኃይል መውረድ፣ ዘጠነኛ የምጽአት ተስፋ መበሰር፣ አስረኛ በቤተ መቅደስ መኖር። ወደ 10 ናቸው መሰል ካልተሳሳትኩ። እነዚህ የእርገቱ ምንድን ናቸው? ውጤቶች፣ በረከቶች ናቸው። እናንተ ሲያርግ ያያችሁት ሲመጣ ታዩታላችሁ። ባው በሰላም ውስጥ አብያቲክሙ፣ በሰላም ወደ የቤታችሁ ግቡ።
በሞቴ አንድ ደቂቃ ብቻ አንድ የቅዳሴ ምስጢር ልንገራችሁና ትምህርቴን ልጨርስ። አንድ ደቂቃ ታገሱኝ። በሰላም ወደ ቤታችሁ ምን በሉ አሏቸው። መላእክት ለሐዋርያት እናንተ ሲያርግ ያያችሁት ሲመጣ ታዩታላችሁና ትርጓሜው ምን ይላል? ባው ውስተ አብያቲክሙ በሰላም ወደ የቤታችሁ ምን በሉ ግቡ አሏቸው። ዲያቆኑ ከዚህ ተነስቶ ነው በሰላም ወደ ቤታችሁ ግቡ የሚለው። ዲያቆኑ አያችሁ መላእክትን ወክሎ ነው። በቅዳሴ ከጽንሰቱ እስከ ዕርገቱ የቅዳሴው ምስጢር ታገኙ። በቅዳሴው ከጽንሰቱ እስከ ዕርገቱ የማዳኑ ሥራ ተከናውኗል። ለምሳሌ ህብስቱ መንበሩ ላይ ያርፋል። ከዛ በካህኑ ቡራኬ፣ በቅዳሴው ጸሎት ህብስቱ ተለውጦ ሥጋ መለኮት፣ ወይኑ ተለውጦ ደመ መለኮት ይሆናል። ከዚያ ድርገት ወረዱ ሲባል ሰምታችሁ ታውቃላችሁ? ድርገት ወረዱ ማለት ካህናቱ አንድ ሁነው ሥጋ ወደሙ ተቀብለው ሊያቀብሉ ወረዱ ማለት ነው። ድርገት መውረድ የአምላክን ሰው መሆን ያስረዳል። ከዚያ ድርገት ሲወርዱ ቅዱስ ቅዱስ ብለን እጅ እንነሳለን። ሲወለድ መላእክት ቅዱስ ቅዱስ ብለው የማመስገናቸው ምሳሌ ነው። አያችሁ? ከዛ አሁንም እጅ እንነሳለን። ድርገት ሲወርዱ ማናችንም እጅ እንነሳለን። ሰብአ ሰገል በተወለደ ጊዜ ስግደት የማቅረባቸው እጅ የመንሳታቸው ምሳሌ ነው። ከዛ ሥርዓተ ቁርባኑ ተጠናቆ ሥጋ አምላክ ወደ መንበረ ክብሩ ይመለሳል። 33 ዓመት ከ3 ወር በምድር ላይ ኑሮ ወደ ሰማይ የማረጉ ምሳሌ ነው። አያችሁ? ከዛ ልክ ሥጋ አምላክ ሲመለስ አሁንም እጅ እንነሳለን። ሐዋርያት ሲያርግ ሰግደው የመመለሳቸው ምሳሌ ነው። ልብ በሉ። ከዛ ልኡካኑ ይመጡና ምን ይሉናል? ባው ማን ነው? በሰላም ወደ የቤታችሁ ግቡ። መላእክት ምን ብለው ነበረ? እንዲህ ሲያርግ ያያችሁት ሲመጣ ታዩታላችሁ፣ በሰላም ወደ ቤታችሁ ግቡ ብለው ነበረ። ስለዚህ ዲያቆኑ ወይም ልኡካኑ የመላእክት ምሳሌ ናቸው። በሰላም ወደ ቤታችሁ ግቡ። ቅዳሴ ዛሬ ብቻ አይደለም ያለው፣ ነገም ቅዳሴ አለ፣ ነገም ቁርባን አለ። አይዟችሁ ምእመናን፣ ተስፋ አትቁረጡ ማለት እኮ ነው። መላእክት አይዟችሁ ሲያርግ ያያችሁት ሲመጣ ታዩታላችሁ እንዳሏቸው የሁላችሁ ከጽንሰቱ እስከ ዕርገቱ ባጭሩ የቅዳሴው ምስጢር እዚህ ላይ ታገኙታላችሁ። እጆቹን አንስቶ ባረካቸው፣ እየባረካቸው ከእነርሱ ተለየ፣ ወደ ሰማይም አረገ። ሐዋርያትን የባረከ አምላክ እኛንም በሥጋ በነፍስ ይባርከ። ለሐዋርያት የተዘረጉ የእጆቹ በረከት ለእኛም እንዲዘረጉ ቅዱስና መልካም ፈቃዱ ይሁንልን። ለበዓለ ጰራቅሊጦስ ሁላችንንም በሰላም ያድርሰን። ወስብሐት ለእግዚአብሔር።